የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ጉብኝት እያደረጉ ከሚገኙት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ውይይቱ ክፍለ ዘመንን የተሻገረና በጠንካራ መሰረት ላይ የተገነባውን የኢትዮጵያና የሩሲያ ዲፕሎማሲያዊ ግንኙነት የበለጠ ለማጠናከር ያለመ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የሁለቱ ሚኒስትሮች ምክክርን አስመልክተው በሰጡት መግለጫ የሁለትዮሽና ባለብዙ ወገን ጉዳዮች መነሳታቸውን ተናግረዋል። ሁለቱ የውጭ ጉዳይ ሚኒስትሮች በሁለቱ ሀገሮች የሁለትዮሽ ግንኙነት ዙሪያ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንዲሁም ከባህል ልውውጥና ከህዝብ ለህዝብ ግንኙነት ጋር የተያያዙ ነጥቦች አንስተው ተወያይተዋል። እንደሚታወቀው ኢትዮጵያና ሩሲያ ረጅም ዘመናት ያስቆጠረ የሁለትዮሽ ግንኙነት ያላቸው ሀገሮች ናቸው። በአካባቢያችን፣ በቀጠናችን፣ በአህጉራችን እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ ክቡር የውጭ ጉዳይ ሚኒስትራችን የኢትዮጵያ ያላትን አተያይና ምልከታ አስገንዝበዋቸዋል። ሚኒስትሮቹ በፖለቲካዊና በዲፕሎማሲያዊ መስክ ያለውን ጠንካራ ወዳጅነት ወደ ላቀ ተግባራዊ የኢኮኖሚ ትብብር ለመቀየርም ሰፊ ውይይት አድርገዋል። በተለይም በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ማሳደግ፣ የሩሲያ ባለሀብቶች በኢትዮጵያ ምቹ ኢንቨስትመንት አማራጮች ላይ ሊሳተፉ በሚቻልባቸው ሁኔታዎች ላይ መግባባት ላይ ደርሰዋል። ሁለቱ ሀገራት ባላቸው የሁለትዮሽ ግንኙነት ረጅም ጊዜ ያስቆጠረ ቢሆንም በኢኮኖሚው ዘርፍ ደግሞ ብዙ እድሎች እንዳሉ በተለይ ኢትዮጵያ እየተከተለችው ካለችው የኢኮኖሚ ለውጥ ስራዎች ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች እዚህ ገብተው ራሳቸውንም ጠቅመው ኢኮኖሚ ውስጥ ተዋናይ ሊሆኑ የሚችሉበት እድል እንዳለም በዚሁ አጋጣሚ ማስገንዘብ ተችሏል። በቅርብ ጊዜ ከኒውክሌር ኃይልን ለሰላማዊ ልማትና ለኃይል ማመንጫ ለመጠቀም ለሚደረገው ጥረትም ሩሲያ አጋርነቷን ያሳየችበት አጋጣሚ አለ። እሱም በቀጣይ እንዴት ተጠናክሮ መቀጠል እንደሚችል እንዲሁ የተነሳ አጀንዳ ነው። ከሁለትዮሽ ግንኙነቱ ባሻገር የሁለቱ ሚኒስትሮች ውይይት ትኩረት ካደረገባቸው ወሳኝ አጀንዳዎች መካከል የባለብዙ ወገን ዲፕሎማሲ ትብብርና ወቅታዊ ዓለም አቀፋዊ ጉዳዮች ይገኙበታል። በተለይም ኢትዮጵያ የብሪክስ አባል መሆኗን ተከትሎ ሀገራቱ ፍትሐዊና ሁለገብነትን የተከተለ ዓለም አቀፍ ስርዓት እንዲሰፍን በጋራ ለመስራት ያላቸውን ቁርጠኝነት አረጋግጠዋል። የሁለቱ ሀገራት ግንኙነት እንግዲህ ከሁለትዮሽ ግንኙነት ባሻገር በባለ ብዙ ወገን መድረኮችም እንዲሁ ጠንካራ ግንኙነት ያላቸው ሀገሮች ናቸው። እነኚህ መድረኮች ብሪክስ አንዱ ለአብነት ሊነሳ ይችላል። የተባበሩት መንግስታት ድርጅትም እንዲሁ ሁለቱ ሀገራት በጋራ በተለያዩ አጀንዳዎች ዙሪያ የሚሰሩበት አንድ መድረክ ነው። ይሄም ልክ እንደ ሁለትዮሹ ግንኙነት በቀጣይም ሁለቱ ሀገራት ተቀራርበው ለመስራት ሀሳብ የተለዋወጡበትና የተስማሙበት ጉዳይ ነው።